እየገረፉት ያ ሁሉ ተአምራት እንዲያው በእውነት የሚገርም ነገር ነው። ያ ሁሉ ተአምራት ያዩት ተአምራት ሁሉ ዋጋ አልሰጡትም እና ጌታችን ኢየሱስ ክርስቶስ እንግዲህ በመጨረሻው ኤሎሄ ኤሎሄ ላማ ሰበቅታኒ ዕብራይስጥ ኤሎሄ ኤሎሄ ላማ ሰበቅታኒ አምላክ 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 ለምን ተውከኝ? ትርጉም ተተርጉም ማለት አለ። ታዲያ እንግዲህ ይሄ ደግሞ በለበሰው ሥጋ ቆሞ መደጉሞ ነው እንጂ አምላኬ አምላኬ ብሎ መለኮት አይጸልይም። መለኮት ለማን ይጸልያል? ራሱ አምላክ ሆኖ አምላክ ፈጣሪ ሆኖ ለማን ይጸልያል? በለበሰው ሥጋ ቆሞ ኤሎሄ ኤሎሄ ብሎ ወደ አምላክ ወደ አባቱ ጸለየ ማለት ነው እና በለበሰው ሥጋ ቆሞ ይህንን ተናገረ ጌታችን ኢየሱስ ክርስቶስ። እንግዲህ ብዙ ተአምራት አሳይተዋል። እግዚአብሔር እንግዲህ ተአምራቱን ጌታ ሲሰቀል ከ6 እስከ 9 ድረስ በመጽሐፍ እንደተነበበው እስከ 9 ሰዓት ድረስ ጨለማ ዓለም ሁሉ በጨለማ ተውጠዋል። ግዑዛን ፍጥረታት ተቃውሟችን ገልጸዋል። ግዙፍ እንደዚህ ግዑዛን ፍጥረታት ከዋክብት፣ ፀሐይ፣ ጨረቃ ከዋክብት ግዑዛን ናቸው። አይናገሩ አይናገሩ ለሰው አገልግሎት የተፈጠሩ ናቸው። ነገር ግን ፈጣሪያቸው ሲሰቀል የአቅማቸውን ተቃውሞ አደረጉ። ፀሐይ ብርሃኗን ከለከለች፣ ጨረቃ ደም ሆነች፣ ከዋክብት ረገፉ። በምድር ላይ ደግሞ ምድር ተንቀጠቀጠ፣ መቃብራት ተከፈቱ፣ ሙታን ተነሱ። መጽሐፉ ሲነበብ ሰምታችኋል። የቤተ መቅደስ መጋረጃ ደግሞ ለሁለት ተከፈለ። ያው ሁሉ ተቃውሞ ነው። ያው ሁሉ እንደዚህ ሁሉም የሚያደርጉት ግዑዛን ፍጥረታት ናቸው። አይናገሩ አይጋገሩ ናቸው። ለሰው አገልግሎት የተሰሩ ናቸው። ሰዎች ግን በአምሳሉ በአርአያው የፈጠረው ሰው ባለ አእምሮ ያ ሁሉ ባለ እውቀት የሚጎዳውንና የሚጠቅመውን ለይቶ እንዲያውቅ ያደረገው ፍጡር ፈጣሪውን ሰቀለ። ይሄ የሚያስገርም አይደለም? እጅግ የሚያስገርም ይሄ ሆኖም ግን እንግዲህ ያው እንግዲህ ለምሳሌ ጆሮውን አንዱ ከጌታችን ኢየሱስ ወገኖች ወይም ሐዋርያት ሲይዙት ሐሙስ ማታ ሲይዙት ቢላ ሾታውን አውጥቶ ጆሮውን በጥረስ ለአንዱ አመፀኛ በኋላ ግን ጌታችን ኢየሱስ ክርስቶስ መልሰው ሾተልን ወደ አፈቱ መልሰው ብሎ ጆሮውን መልሶ አዳነለት ማለት ነው። በዚህ ሁሉ ችግር ውስጥ እያለ እንኳን አዳኝነቱን አልተወም። አምላክነቱ ምክንያቱም መለኮታዊ ስለሆነ ይህን ጥቃቁን ነገር ጉዳይ አለ እና ጆሮው የተቆረጠበት ሰው እንደተመለሰለት ይናገራል። ስለዚህ እኛ እንግዲህ አዋቂዎችንን እንግዲህ እግዚአብሔር የፈጠረው እውቀት አለ። የሚጎዳንን እና የሚጠቅመንን እናውቃለን። ፈጣሪያችንን አውቀን ፈጣሪያችንን እንድናመሰግን እንድናመልክ ነው የተፈጠርነው። ነገር ግን እንደ ከግዑዛን ፍጥረታት ብሰናል ማለት ነው።
ግዑዛን ፍጥረታት ይህን ሁሉ ሲያደርጉ እኛ ግን እያወቅ ኃጢአት ሆነን ቤታችንና ይህ ሁሉ ጌታችን ኢየሱስ ክርስቶስ ለሰብአዊ ፍጥረት ለአዳምና ለልጆቹ ሲል በገባው ቃል መሰረት ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በየጥቂቱ አድጎ ለዚህ ሁሉ ያን ሁሉ መከራ ተቀበለ። ይህም ሁሉ መከራ ተቀበለ ለሰው ልጅ ሲል 5500 ዘመን ተሸክሞት የነበረውን የበደል ዕዳ አረገፈለት ማለት ነው። 5500 ዘመን የተሸከመውን መርገምት ሁሉ አስወግዶ በዚህ ምድር ላይ ተገኝቶ ዘመነ ኦሪትን የነበረውን ሁሉ የኃጢአት መርገፍ አብልቶ አስረግፎ ንጹሕ አድርጎ በዚህ ተመሩ ብሎ አዲስ ሕገ ወንጌል መስርቶ ሕገ ወንጌልን ይህን በዚህ ተመሩ ብሎ ሰጥቶናል። በዚህ ተመሩ ብሎ የሰጠንን መመሪያ እኛም አልጠበቅነው። ሁሉ ጊዜ ሰብአዊ ፍጡር ተሳሳች ሆነ። ጀመሩት ተሳሳች። መጽሐፍትም እኮ ይላል ሰብእሰን ዘክቡር እያመረ ሰው ክቡር ሆኖ ተፈጥሮ ሳለ ክብሩን አላወቀም ያለን እኮ ለዚህ እኮ ነው። ክብሩን አላወቀም፣ ክብራችንን አላወቀም እስካሁን ድረስ የሚያሳዝን እኮ ነው። ትእዛዛት እግዚአብሔርን ጥለን አግድለን እየሄድን ይኸው ያለንበትን እናውቀዋለን። እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ጽዋት የደረሰበትን ጽዋት መከራ ለማስታወስ ነው። እኛ ጾሙን ጸሎትን በኋላ ጾሙን በኋላ ሰሙነ ሕማማትንም የሰበት ነው። በጸሎት በጾምና በጸሎት በሱባዔ የሰበት ነው። ያደረገልን ውለታ ለመመለስ ሳይሆን እኛ ምንም ብንል ለእኛ እግዚአብሔር ያደረገልንን ያህል ውለታ ልንመልስ አንችልም፣ አቅም የለም። ነገር ግን እኛ ያው እንደ አቅማችን ይህንን ለማስታወስ ነው። ሰሙነ ሕማማትን እዚሁ በጾም በጸሎት በስግደት በአምልኮት የሰነበት ነው እና ልብ እናድርግ ነው። ሕገ እግዚአብሔርን እንጠብቅ። ሕገ እግዚአብሔር ከጠበቅን እኛ እንጠብቃለን ማለት ነው። አለበለዚያ ከብት ነው። ስለዚህ እግዚአብሔር አምላክ ያን ሁሉ ኃጢአት አራግፎ አንስቶት ሲያበቃ እንደገና በየዕለቱ በየሰዓቱ በየደቂቃ በምናደርገው ኃጢአት ደግሞ እንደገና እየተጨመረ እየተካበረ ያለ እየተከመረብን ያለው እና ይህንን ከዚህ ነገር እንራቅ። ከክፋት፣ ከምቀኝነት፣ ከጥላቻ፣ ከክፋት፣ ከተንኮል እንራቅ። ይሄን እነዚህ ነገሮች ያጠፉናል። ስለዚህ ያው እግዚአብሔር አምላክ እንግዲህ ቅዱስ ፈቃድ ሆኖ ሁሉም ነገር በሰላም እንድንፈጽም አድርጎናል። እግዚአብሔር የተመሰገነ ይሁን። ለብርሃነ ትንሣኤው በሰላም ያድርሰን። የተባረከ የተቀደሰ ምሽት ያደርግልን። ሰላማዊ ቀን